ወንድ በሁለት ሴት ቆይኔ ብላችሁ ምንድን ነው የምንማረው? ኧረ አብርሽ ሁለቱን ሴቶች ትፈልጋለህ እንዴ? አቤት አቤት አቤት! የዛንድሮ ጉድ ነው ቤተሰብ። ምንድን ነው የምንማረው? እንዴ ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መሄድ አልፈልግም፣ ከአንቺ ጋር መሄድ አልፈልግም። አብርሽ ሁለቱን ሴቶቹን ትፈልጋለህ እንዴ? ጉድ በሉ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልጅ ዳያዳችሁ የኔ ዳያሪ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋል። የዛሬ ሞ ታምር ነው ቤተሰብ፣ ታምር ነው። እናንተ አብርሽ ጉዞውን ቀራ መሰለኝ እናንተ በዚህ ሰዓት በአንድ እንጃ በአንድ ቀን ውስጥ ትኬት እንዴት በአንድ ጊዜ ያልቀ እንዴ? ፎሮሶስ የት ሀገር ነው የምትሄዱ አብርሽ ማለት ነው? ዱባይ ነው? አውሮፓ ነው? የት ሀገር ነው የምትሄዱ? ግን በዚህ አጭር ሰዓት ውስጥ እንዴት ነው ትኬት የሚገኙ? የት ሀገር ነው የምትሄዱ አብርሽ ማለት ነው? የምሬኛ ላይ ድራማ ካልሰራቸው ድራማም ሆኖብኛል ቤተሰብ፣ ድራማም ይመስለኛል። አብርሽ በጣም ተናደዋል። እንግዲህ ሩታና ኤፍሬም ናቸው የአብርሽን ፓስፖርት የደበቁ ማለት ነው። እንግዲህ ሩታ እንዳለችው ለአንድ ወር ትኬቱ የተቆረጠ፣ የት እንደምትሄድ እኛ እንዴት እናውቃለን? እኛ እኮ ጠርጥረን ነበረ፣ የምትሄድበት ቦታ አልነገርከንም በማለት ነው። እንግዲህ እንዴት አብርሽ ባላ እኔ የምላችሁ ይሄ ነገር ድራማም ሆኖብኛል ቤተሰብ፣ ድራማ ይመስለኛል። እንዴት ነው አብርሽ ፓስፖርት ሻንጣ ውስጥ ነው እንዴ ሰው የሚያስቀምጠው? ኧረ ተው ተመልካች ላይ ድራማ አትስሩብን። ለምን በዚህ ልክ ተመልካችን ለማሳመን እኛ ላይ ነው እንዴ እናንተ ድራማ የምትሰሩ? ኧረ ተው ኧረ ተው። አብርሽ እኔ እንደተረዳው ማለት ነው ሁለቱን ሴቶቹን ትፈልጋለህ እንዴ? ኤፍሬም ምን አለ? በዚህ ሰዓት እኮ ሩታ ታስፈልጋለች ለሱ። ዳኒ ምን አለ? ሄርሜላም ታስፈልጋለች እንዴ? እናንተ በአንድ ወንድ ሁለት ሴቶች በፈጣሪ ስም ሄርሜላ ማለት ነው። በእናትሽ በፈጠረሽ ከዚህ ህይወት ውጪ ውጪ። የምሬ ነው የምልሽ። ሲኦል ነው አንቺ እዚህ ህይወት ውስጥ ከገባሽ። እኔ እንጃ ሰላማዊ ህይወት ታገኛለሽ። ግን ሰላማዊ ህይወት የምትኖሪ ይመስልሻል? ለምን ከሰው ህይወት ማትወጭም? ግን ሄርሜላ ማለት ነው የምር አውዲንሶችሽ ውጭ፣ ይሄ ህይወት አይጠቅምሽ፣ ውጭ ከዚህ ነገር እየተባልሽ ነው ያለሽው ማለት ነው። እና አብርሽ እንግዲህ ብቻ ነው መሆኑ የምፈልገው። ሁላችሁም ሂዱ። ዳኒ ምን አለ? የዳኒ አሽቃባጥ ማለት ነው። አንተ አሽቃባጭ ሴታ ሴት ማለት ነው። ሄርሜላ ከሱ አጠገቤ ትሁን፣ እናንተና ኤፍሬምና ሩታ ሂዱ። ኤፍሬም ምን አለው? አንተና ሄርሜላ ሂዱ አለ ኤፍሬም። እንግዲህ እናንተ ይሄ ነገር ድራማ ካልሆነ ምንድን ነው? ድራማ ነው ወይስ ምንድን ነው ትላላችሁ? እስኪ ዛሬማ ድራማን የመሰለን ቤተሰብ። አብርሽማ የትም አይሄዱም፣ የቱም ማለት ነው። እኛ ላይ ነው ድራማ የምሰሩ እንጂ የትም ሀገር አይሄዱም። እንዴት ነው በዚህ አጭር ሰዓት ውስጥ? የትም ሀገር እኮ በዚህ ሰዓት እኮ ቪዛ ተቆርጣ አይሄዱም ቤተሰብ። የምሬ ነው የምላችሁ። እስኪ ንገሩኝ። ለማንኛውም አብርሽ የሚመችክ ሁለቱን ሴቶቹን ትፈልጋለ ማለት ነው። አንድ ቀን ደግሞ ከሩታ ጋር ትሆናለ፣ አንድ ቀን ደግሞ ከሄርሜላ ጋር ትሆናል። ሁለቱም ሚስቶቹ ማግባት ትፈልጋለ ማለት ነው። ጉድ በጎንደር የምትለው አሁን ነው እንግዲህ። ሁለት ቤት መኖር እኮ ስቃይ ነው ጋይስ። ሄርሜላ ማለት ነው በዚህ ሰዓት ልጅ የለሽም ምን የለሽም። ከዚህ ህይወት ጥርግ ብለሽ ብትወጪ ነው ምሻልሽ። ገባሽ አይደለ? እንደዚህ ህይወት እንዴት ነው አንቺ የምትመኝ? የምሬ ነው የምላችሁ። እኔ ለጠላትም እንኳን አልመኝም። ምክንያቱ የሰው ህይወት እንጃ ምን ደስተኛ ይሰጥሻል? ይህ እኮ የሰው ነገር ነው ሄርሜላ ማለት ነው። እኔ የምመክርሽ ከዚህ ህይወት ብትወጪ የራስሽን ህይወት ብትኖሪ ይመረጣል። የምሬ ነው የምልሽ። አብርሽ አሁን ሩታ ነው የሚፈልገው፣ ከሩታ ጋር ነው መሆን የሚፈልገው። እንደ ድሮ አይደለም። በሩታ እንደዚህ ልጅልኝ ምናምን አይሉም። አብርሽ አሁን ላይ ሩታን በጣም ነው የሚፈልጋት። ገባች አይደለም? እንግዲህ
ኤፍሬም እና ሩታ እንግዲህ ፓስፖርቱን ደበቁት። ፓስፖርት እንዴት ነው ሻንጣ ውስጥ የሚቀመጠው? ቤተሰብ እንዴት ነው የሚቀመጡ? ካለ ፓስፖርት እንዴት ነው ቦሌ ሂዶ ፓስፖርት ሲፈልግ አጠው? አቤቱ ሸተው ተውት። እኛ ላይ ድራማ ትስሩብን እንጂ የኛን ለማሳመን ነው በዚህ ልክ። አብረሽ የትም ሀገርም አይሄድም። እናንተ ሄዱ፣ እኔ ብቻ እዚህ መሆን እፈልጋለሁ አለ እኮ አብረሽ ማለት ነው። ሩታ ደግሞ ምናለችው? እና እሺ ቤት እንሄዳለን እያለች ነበረች። አልፈልግም፣ አልሄድም፣ ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መሆን አልፈልግም፣ ሂዱልኝ፣ ጥርግ ብላችሁ ሂዱልኝ በማለት ነው እንግዲህ አብረሽ ሻንጣውን ጎትቶ ሄደ። እንግዲህ ነገ ደግሞ ምን ይዞ እንደሚመጡልን አናቅም። ቤተሰብ አቤት አቤት አቤት! ምን አለ የድራማ ስም ብታወጡ ማለት ነው። ሰውን ለማሳመን አንደኛ ናችሁ። ሰውን ለማሳመን አንደኛ ናችሁ። ትችላላችሁ። የስራ ሰዎች ሩታና አብርሽ ናችሁ። የምሬ ነው የምላችሁ። እንዴት እንደምታስመስሉ አቤት አቤት! የውሽምት ደግሞ አንዴ ትነሳለች፣ አንዴ ትነሳለች፣ አንዴ ቁጭ ትላለች፣ አንዴ አብርሽን ትነካካለች። አብርሽ እንደ ድሮ አይደለ፣ እንደ ድሮ አይሆንልሽም ውሽምት ማለት ነው። እንደ ድሮ ጉንጫ ምስም አብርሽ የለም አሁን ላይ። እሽም አይልሽም እንኳን ማለት ነው። እንኳን ማሳም ብትፈልግ አብርሽ እሺ አይልሽም። ተቀይሯል አብርሽ ማለት ነው። ከሚስቱ ጋር ከቀድሞ ሚስቱ ጋር መሆን ይፈልጋል። ሁለታችሁ እያስጨነቃችሁ ነው። ከዚህ ሁሉ ጭንቀት ከኔ ዙሪያ ላይ ያሉ ሰዎች ጭራሽን ማራቅ እፈልጋለሁ። በቃ እረፍ ማድረግ እፈልጋለሁ አለ። ውሸት እኮ ነው። የትም አይሄዱም። ቤተሰብ እኛ ላይ ነው ድራማ የሚሰራው። ሲጀመር አብርሽ መቼ ታመመ? አብርሽ በሁለቱን ሴቶች መጫወት ትፈልጋለ ማለት ነው። አንድ ቀን ሩታ ጋር ታድራለ፣ አንድ ቀን ሄርሜላ ጋር ታድራለ። በተራ ነው ማኖር የምትፈልገው? እንዴት ነው ነገሩ? እናንተ ጉድ በጎንደር የምትሉ አሁን ነው። ኤፍሬም ደግሞ ሩታ ታስፈልጋለች በእንስሳት፣ ዳኒ ደግሞ ሄርሜላ ታስፈልጋለች። እናንተ ሂዱ ይላል ዳኒ ማለት ነው። አንተ ሴት ዳኒ ግን መቼ ነው ያንተ የራስህ ህይወት የምትኖረው ማለት ነው? ሁሌ በሰው ህይወት እንደምታቦካ ነው እንደ አንተ። ቆይ እንደዚህ ነው መቀጠል የምትፈልገው? ጓደኞች እኮ የራሳቸው ህይወት ይዘዋል። ዳኒ ግን መቼ ነው? የምሬ ነው የምላችሁ እንዴ! ወንድ ልጅ እንዴት ነው የራሱን ህይወት መኖር የማይፈልግም? ሁሌ በሰው ህይወት ገብቶ መባጥባጥ ነው አንተ ስራ። አይ ዳኒ፣ የአንተ መጨረሻ ፈጣሪ ያሳይ። ለማንኛውም ሩታና ኤፍሬም ይመቻቸው። እንግዲህ አብርሽ ወይም ወደ ሩታ ቤት ይመለሳል ወይም ደግሞ አብርሽ ወደ ሩታ ተመለሰ እንዳትሉን እሺ። እርግጠኛ የሩታና አብርሽ ደግሞ አንድ ላይ እንደሚሆኑ ነው። ሄርሜላ ግን ከዚህ ህይወት ብትወጪ እኔ ማርተልሻለሁ። ማርያምን ከዚህ ህይወት ብትወጪ የራስሽን ህይወት ብትኖሪ መልካም ነው። ገባሽ አይደለ? ሩታና አብርሽ መቼም እንደማይለያዩ አንቺ ልጅ የምትጎጂ አብርሽ ሳይሆን ሄርሜላ ናት የምትጎዳው። ገባችሁ አይደለ? አብርሽ ወደ ሚስቱ መመለስ ይፈልጋል። ሁኔታውን ስታዩ ወደ ሩታ ነው የሚዳለው ቤተሰብ። ስለዚህ የመጀመሪያ ነው። ገባሽ አይደለ? አንቺ ግን ትርፋኛ ምንድን ነው የሚባለው? ትርፍንሽ አንቺ ለአብርሽ ትርፍንሽ፣ አይፈልግሽም። ገባሽ አይደለ? የራስሽ ህይወት ብትኖሪ በይኔ ብዬ ማክረሻለሁ ሽምትዬ ማለት ነው። አይዞሽ። ለማንኛውም ተስፋ ቁረጭ ማርያም፣ ከዚህ ህይወት ተስፋ ቁረጭ። ወዮ በላቸው ኦዲየንሶችሽ፣ ውጭ ከዚህ ህይወት ውጭ አብርሽ አይሆንሽም እያሉሽ ነው። አንቺ መቼም አሰሚ። አይ አንቺ መጨረሻ ፈጣሪ ያሳይ።